አብርሽ እንግዲህ እንደፎከረም ቀለበት ሊያስር ቀጠሮ ተይዘዋል ማለት ነው። ሽማግሌ እንደተላከም ተነግሯቸው ሽማግሌ ፕሮግራም ደግሞ በኋላ አቀርብላችኋለሁ። አሁን ደግሞ እንዴት ነው ቀለበት ሊያደርግ የቻለውስ? ሁለተኛ ያረገዘች ሩታ እያለች እንደገና እንዴት ብሎ ነው ንቆ? ምን አይነት ንቀት ቢኖር ነው ቀለበት ሊያስር ቀጥሮ የሚያመቻቸው? በማለት እንግዲህ በጣም ብዙ ሰው አወዘጋቢ ሆነዋል። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። እንደ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እንላችኋለሁ ውዶቼ። ዛሬ ደግሞ በጣም ግራ የሚያስገባና ይሄ ነገር እውነት ነው ወይስ ውሸት ነው የሚያስብል ነገር ነው ይዤላችሁ የመጣሁት ማለት ነው። በእናንተ ብቻ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ላይክ ሼር ያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። በእናንተ ብርታት ነው እስካሁን እነዚህ ለደረስኩት ማለት ነው። አሁንም ደግሞ እኔ ብርታታችሁ ያስፈልገኛል እላችኋለሁ። እወዳችኋለሁ የኔ መልካሞች። እንግዲህ እነ አብርሽና እነ ሄርሜላ እየቀጠለ ነው ማለት ነው። የሚበርድ ነገር የለም። ድንጋይ ሲፈጠፈጥ ምንድነው ይጮሃል እንጂ ምንድነው መልስ አይሰጥም አይደለም። አብርሽ እንደዛ ነው። ምነው ተሳሳትኩ እንዴ? አብርሽ እንደዛ ሆኗል። ምንም ላይገባው ቻለ ማለት ነው። እንግዲህ ትናንትና አይታችኋል የተፈጠረው ነገር። ሩታ አርግዣለሁ ብላ ጓደኞቿ ሊያስታርቋቸውና ደስታውን እንካፈል አብረን በደስታ እንቀበለው አብርሃም ብሎ ቀጥሮ ሊያስማማቸው ሲሉ እሱ ደግሞ አልፈልግም ልቡ ሄርሜላ ጋር ሆኖ ቀለበት እንደሚያስርም ተናግሮ ነበረ። ዳንኤል አንተ እንደዚህ እየተንጨራጨርከው ሄርሜላ በዚህ ሰው መን ቀለበት ላረግላት ነው ተሰቀል አለው። ተሰቀል ከፈለክ እኔ ቀለበት ላረግላት ነው ተሰቀል። ምን ልትሆን ነው? ልትሞት ነው ብሎት ነበር። ያቺ ጉራውን እስካሁንም አላቋረጠውም። ዛሬ ቀን ጓደኞቹን ሰብስቦ ከየትም ለቃምቃሚ የሰው ቤት አያውቅም የተባለ ለቃቅሞ አምጥቶ እነሱን አቁሞ እንግዲህ ሽማግሌነትም የተላከ አለ። በግም ታርደዋል። ሽማግሌም መጥቶ ነበረ ትናንትና። ግን የቀለበት ስነ ስርዓቱ የእሷም ያላት ፍላጎትና የምትፈልገው ነገርና እሱም ደግሞ ያለው ፍላጎትን ተጠይቆ በሁለቱም መልስ ሰጥተው በመልሳቸው መሰረት ቀለበት ሊያደርጉ እንደሆነ አመልክተዋል። እንዴት ነው የአሁን ትዳር ግን እንደ ጨዋታና እንደ ውሃ ቅዳ ውሃ መልስ እንደሆነ እንግዲህ ተረድተናል። በእናንተ ትዳር ምን አይነት እንደሆነና ጥሩ ይሁን ይጣፍጥ አይጣፍጥ ምን አይነት ጣዕም አለው ሁሉም ነገር አወቅ ነው። እናንተ ግን ገና ናችሁ። ስለ ትዳር ምናምን የምታውቁት ነገር የለም። ሳትፈልጉ ነው በግድ የተዳራችሁት። ምክንያቱም ቤተሰብም ሳይፈልግ ነው። እናንተ ራስ በራሳችሁ ሄዳችሁ ትጋቡና መጨረሻ ላይ የማያምር ነገር የምትሰሩት ስራ ግን በጣም ያስቀይማል። እንግዲህ ዛሬ እንዳያችሁት ቤተሰቦቼ በእውነት በጣም ነው እየደበረኝ ማለት ነው። ሄርሜላም ቁምጣዋ ለብሳ መጣች። እሱ አንድ ላይ ነበሩ ጓደኞቹ። እንግዲህ ተሰብስቦ ገብቶ እዛ አለምሽ ዛሬ ነው ዛሬ አለምሽ ነው ዛሬ እያሉ ገቡና ደነገጡ። እነሱም ያው ምንድን ነው ሲባል ያው ስለ ቀለበት ስነ ስርዓት ፕሮግራም እያዘጋጁ ነበረ። አብርሽና ሄርሜላ አንድ ላይ ነበሩ። ከዛ ሄርሜላ እንግዲህ የአብርሽ ያለሽ ነገር ግለጺ ተባለች። አብርሽ ምንነቱ ነው የምትወጂው? ምኑ እንዴት ነው ስትላት፣ እኔ አብርሽ በጣም ነው የምወደው። እሺ በአብርሽ ምን ቢያደርግልሽ ደስ ይልሻል ስትባል፣ እሷ ደግሞ አንዴ ወይት መጠየቅ አትችል። እኔ እንደዚህ ጥሩ ነገር አይቼ አንተ ሳይከፋህ ደልቶህ ሳይከፋህ በደስታ ልትኖርልኝ እፈልጋለሁ አለች። እንደዛ አይደለም ጥያቄሽ የተጠየቅሽው፣ ምን ቢያደርግልሽ ደስ ይልሻል ተባለች። ከዛ እያሰበች እኔ ምንም ሊያደርግልኝ አልፈልግም፣ የእሱ ፍቅር ብቻ ይበቃኛል፣ አብሮኝ ብቻ ቁጭ ሊል እፈልጋለሁ አለች። ተመልካቾች ሁሉም እዚህ ጋር የመጡ ጓደኞቹ ደስ አላቸው እና በቃ ዋዋዋ ምንም ልታረግላት አትፈልግም፣ እሷ ፍቅርህ ብቻ ነው የምትፈልገው አለችው።
ከዛ አብርሽም ደግሞ እኔም ደግሞ ስም ተጠየቀ። እኔ ይሄን እድል ስለሰጣችሁኝ እችን የመሰለ መድረክ ላይ አውጥታችሁ ስላቆማችሁኝ ከልብ እጅግ አድርጌ ከልብ አመሰግናለሁ። እኔም እንግዲህ እኔና ሄርሜላ ሀሳባችን አንድ ነው። ሁለታችንም ሁሉም ነገራችን አንድ ነው። እኔም እሷ ጥሩ ነገር አድርጌ የተሻለ እንግዲህ እኔ ብዙ ተረግጫለሁ፣ ብዙ እንትን ተብያለሁ እና ተስፋ ሳንቆርጥ አሁንም ጥሩ ትልቅ ቦታ እደርሳለሁ ብዬ ከሄርሜላ ጋር አስባለሁ ብሎ እሱም ገለጸላት። ሄርሜላ እጇ ላይ አብርሽ ለማስገባት የማትሰራው ስራና የማታረገው ጠንቋይ ቤት የማትሄደው ጠንቋይ ቤት የለም። አብርሽ ግን ልቡ ተቀየረ። የበፊት ያለው ሩታ ጋር ልቡን አሁን እየቀነሰ መጣ። ሰው ልጅ ሲኖረው እየጨመረ ሲመጣ እሱ ደግሞ እየቀነሰ መጣ። ምነው አብርሃም የትናንቱ አታዩም ወይ? የዛሬው ነው የምታየው? አንተ ግን የምታረጋቸው ነገር ምን ይመስልሃል? መልካም ሰው አልነበርክም? ምነው እንደዚህ ሆንክ? በትንሹም በትልቁም የተንጫጫህ፣ በትንሹም በትልቁም እያንዘባህ፣ የሆነ ነገር ከሆነ እያለቀስክ፣ መጨረሻ ላይ ደግሞ እንባህን እንደምታወርደው እያወቅክ ለምንድን ነው ልብ እያወቀ እንደዚህ አይነት ነገር የምሰራው? በችግርህ ጊዜ አብረች የቆመችዋ ልጅ አሁንስ ለምንድን ነው ጥለሃት የምትሄደው? እሷንስ አንተን እያለች የተከተለች የመጡት ሁሉም አልፈልግም እያለች፣ አንተ ግን ምን ሆነህ ነው? በሰላም ነው ወይ? ይሄ ለሜላ ፍቅር ከጭንቅላትህ አልወጣም ያለህ? ትሻልሃለች ሩታ የልጅህ እናት፣ ስትወጣም ስትገባም የምትሳሳልህ። አንተ አላወቅክም የአሁን ጫወታህ? የሩታ ናት እኮ የልብ ንግስትህ። ሩታ ተብሎ ዝም አይባልም። ከአንድም ሁለትም እየደገመችልህ። አንተ ግን ምን አስበህ ነው ሄርሜላ ጋር ጠዋትም ማታም ሌላ ሰው የለህም? ተስፋ ሌላ አላቅም አልክ። አሁንም የተወለደ ልጅህን ማየትም ብዙም ነገር አስጠቶታል። ግን ምን ሆነህ ነው አብርሽ? ያጠፋህ ነው የድሮ ነገርህን አሁን ትዝ አይልህም? የሰራኸውን ስራ እስቲ በግንባርህ ይውጠም። አንተ ነው ኮኖ የሁሉም ነገርህ። አንተ ሉሉ ኮኖ ሁሉም ነገርህ። የነገ ማስተዋነት የነገ ዋስና የሚሆንህ። አንተ ግን አሁን ተወጠጤ ጋር እየዘለልክ ወይም ትሆንሃለች ወይም አትሆንህም። ዝም ብለህ ጉልበትህን እየጨረስክ አብርሽ ተው ተው፣ ተመለስ ወደ ሩታ። ማይሆንህን ነገር አትስራ። ሰቦቼ ትንሽ ግጥም እችላለሁ ግን እውነቴን ነው። በጣም ነው የተናደድኩት እንደዚህ ሳይ ማለት ነው። ቀለበት አሁን እንግዲህ ዛሬ እሁድ ነው ወይ ነጌ ነው ቀለበቱ ይመስለኛል። ሰርጉ ደግሞ እሁድ ሳይሆን አይቀርም እንግዲህ ይመስለኛል፣ እኔ ልበድሞ ማለት ነው። እና ምን አስበህ ነው አብርሽ ማለት ነው የመጀመሪያ ሚስት ሀቅ ሳትወጣ የመጀመሪያ ልጅ ሀቅ ሳትወጣ አሁን የመጣች ቦጠጤ ጋ ማለት ነው። አሁን ሄደህ ቦጠጤ ጋ እሷ ጋር ሄደህ ምን ትዘላዘለው? ምን አስበህ ነው ማለት ነው? የሰው ልጅ ሆኖ ማለት ነው የሰው ልጅ ሆኖ ትዕግስት ያስፈልጋል። ጭንቅላቱን በደንብ ማሰብ አለበት። ምንድነውስ የሚከተለኝስ? ምንድነውስ? ይሄ እኮ ጫወታ አይደለም። ሚዲያ ላይ የዓለም ዙሪያ ኢትዮጵያ ሕዝብ ዙሪያ ሁሉም ያየህ ነው። ምን ኢትዮጵያ፣ አውሮፓው፣ አፍሪካው፣ ምኑ አረብ ሀገሮቹ ምኖቹ ሁሉም እያየሁ ነው ማለት ነው። እና ለምንድን ነው እንደዚህ የምትሆነው? አብርሽ በፊት እንደዚህ ሰው አልነበርክም። ሄርሜላ ምን አረገችብህ? ምን ቀየረችብህ? ከሚስት ጋር እንዳትሆንና ከልጅ ጋር እንዳትሆንና ከቤተሰብ ጋር እንዳትሆን ቤተሰብ ጋር ራሱ የአመት በዓል አልሄደም። እነዚህ ከሄርሜላ ጋር እንግዲህ ከዚህም ስትወጣም ከሷ ሽንት ቤትም እሷ ምግብ ልትሰራም ስትሄድ ከሷ ሱቁም ስትሄድ ከሷ እንዴ ምን ነው? ምን አስነካችህ እንዴ? ምን አስነካችህ እንዴ? ይህን ነገር ምንድን ነው? እኔ ግራ ገባን እኮ። እየተሻለ ይመጣ ሲባል እየባሰ መጣ ማለት ነው። ሄርሜላ ሞኝ ናት። አንቺ ግን እውነት ጉልበትሽን እየጨረሽ ነው። የልጁ እናት ያለች ሁለተኛ ልጅ የደገመችለት እናት ያለች እውነትም ይወደኛል ብለሽ ታስቢያለሽ? በእናትሽ
አይፎግርሽ የፎገረሽ ነው። እውነትም እንዳለች ሩታ ያታለላችሁ ነው ብላ ነበረ። እውነት ነው እውነት ነው እውነት። እናንተ ይሄ ነገር ማለት ነው የሁሉም ሰው ትምህርት ይሆናል። አሁን አንተ ትሆነኛለች ብለህ ተሷ ጋር ትንጨራጨራለህ። እሷ የራሷን ፍቅረኛ እዛ ቁጭ አድርጋ ታንተ ጋር የባለትዳር ሚስት አምጥታ እንደዚህ ትሆናለች። እሺ ሽማግሌዎች ማን ነው የሚመጣው? ጋሽዬ እሺ ብሎ ይመጣሉ? ወይም ደግሞ ዝም ብለህ የሆነ ፎቶ አሰርተህ ነው እንጂ እውነት ጋሽዬ አይመጡም። ጋሽዬ አይመጡም። እንደዚህ አይነት ቦታ ሰገጤ ቦታ ማለት ነው። እንደዚህ ሰገጤ ቦታ ጋሽዬ አይመጡም። ይመጣሉ ብለህ አታስብ ማለት ነው። ትንሽ ራሱ አታስብም እንዴ? ንጌ ምን ይገጥመኛል? ንጌ ምን ያየኛል? ንጌስ ምን እሰማለሁ? ንጌስ ምን አያለሁ ብለው ማሰብ አለብን ማለት ነው። ምንም ቢሆን ልጅህን ማለት ፈለገ ነገር ቢሆን በፊት ያየሃት ሚስትህንና በፊት ያየሃት ፍቅረኛህን ምንም ቢሆን በስነ ስርዓት ያገባሃት ሚስትህን ትሻላለች። እውነት አንተም መሆን ውስጥ የገባህ ነው ማለት ነው። አብርሽ በፊት እንደዚህ አይነት ሰው አልነበርክም። ጭራሽ ደግሞ በእህትህ ቃል አገኘው ብለህ እንደፈለክ የተጨማለቅ ነው ማለት ነው። ሩታ ግን አሁን አንድ ሰው ከመጣ ቤቷ ውስጥ ሩታ የሚፈልጋት ሰው ከመጣ ከዛ ሰው ጋር ልትደባደብ ትፈልጋለህ እና ቤቴ ውስጥ ማንም ሰው ሊገባብኝ አልፈልግም ትላለህ። አንተ እንደፈለክ የተዘላዘልክ ማለት ነው። እንደፈለክ ማለት ነው። የሰው ትዳር የሰረቀ ሰው በረካም የለውም። አሁን አንቺ በረካ ይሆንልኛል ብለሽ አሁን አብርሽን አግብተሽ ቁጫሽ ምንም በረካ የሆንልሽም። ርቃት የሌለው ነገር ቤተሰብ ያልመረቀው ነገር ምንም ነገር እንደማይዋጥ ታውቂያለሽ ማለት ነው። ሩታ ግን ጀግና ናት፣ ጎበዝ ናት። ሁሉም ሰው ያውቃታል። እንደዚህ ክብሯን የሰው ፍቅር ያላትን የሚሆናትና ማይሆናትን የምትይዝ ሩታ ታውቃለች ማለት ነው። እናንተ ግን ዝም ብላችሁ ጭንቅላታችሁና እድሜያችሁን እየጨረሳችሁ እንግዲህ እያንጨላጨላችሁ ነው ማለት ነው። ማንም አይሰማችሁም። ሩታ መቼም ታውቃላችሁ ያላት ተስፋ መጀመሪያ ብዙ ምክንያቱም ብዙ ነገር ብዙ ቻንዶች አሳልፋለች። ይሄ ኖርማል ነገር ነው። ይሄ ኖርማል ነገር ነው። እውነት ኖርማል ነገር ነው። ከዚህ የበለጠ ስላሳለፈች ምንም መስሎ አይታያትም። እና ቤተሰብ እንደምትወዱ ተስፋ አደርጋለሁ። በጣም እንግዲህ ያሳዝናል። ሁላችሁም ሼር አድርጎ ነገ እንግዲህ ቀለበቱ ሳይከተት በፊት ማለት ነው። እና ይሄን ይመስላላችሁ ብለው በቀጣዩ ውስጥ ደግሞ ምን እንደተደረሰ እስከ ሳመጣላችሁ ድረስ መልካም ቀን ይላችሁ። ባይ ባይ።